በአሁኑ ወቅት በፋርስ ባህረ ሰላጤ ላይ የሚታየው ዓለም አቀፋዊ ሁኔታ በአንድ በኩል የቴህራን የፖለቲካዊ ድል አድራጊነት መግለጫዎችን፣ በሌላ በኩል ደግሞ የዋሽንግተንን ወታደራዊና ኢኮኖሚያዊ የበላይነት ለማስጠበቅ የሚደረገውን ጥረት እጅግ አደገኛ በሆነ መልኩ እየተጋጩ ይገኛሉ። የዚህ አዲስ የውጥረት ምዕራፍ ዋነኛ መነሻ ደግሞ የኢራን አዲሱ የብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሞሐሴን ሬዛኢ በቅርቡ ያስተላለፉትና የመካከለኛው ምስራቅን ዲፕሎማሲያዊ ምህዳር ያናጋው ቀጥተኛ መልእክት ነው። ሬዛኢ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አሜሪካ የሆርሙዝ የባህር ወሽመጥ መስመርን እንደገና ማስከፈት አለመቻሏና በአንጻሩ አሁንም የባህር መስመሩን እቆጣጠራለሁ እያለች የምታደርገው ንግግር በሁለቱ መካከል ያለው ልዩነት ዋሽንግተን ዲሲ እስከ ሆርሙዝ የባህር ወሽመጥ ያለውን የ7000 ማይልስ ያህል ርቀት የተራራቀና ከእውነት የራቀ ህልም እንደሆነም ሲገልጹ ተደምጧል። ይህ የሬዛኢ ንግግር እንደ ተራ ቃላት ምልልስ የሚታይ ሳይሆን አሜሪካ ለብዙ አስርት ዓመታት በፋርስ ባህረ ሰላጤ የነበራትን ወታደራዊ የበላይነት ማክተሙንና የቀጠናውን ስትራቴጂካዊ ቁጥጥር ሙሉ በሙሉ ወደ ኢራን እስላማዊ ሪፐብሊክ እጅ መሸጋገሩን ለዓለም አቀፉ ማህበረሰብ ለማወጅ የታለመም ትልቅ የፖለቲካና የደህንነት መግለጫ ሆኖ ተቀምጧል። በተቃራኒው ደግሞ የዋሽንግተን አስተዳደርና የፕሬዚዳንት ዶናልድ ትራምፕ ይህንን የቴህራን መግለጫ ሙሉ በሙሉ ውድቅ በማድረግ ሆርሙዝ የባህር ወሽመጥ አሁንም ቢሆን ክፍት ሆኖ መደበኛ የንግድ እንቅስቃሴ እያደረገ እንደሚገኝና በኢራን ወደቦች ላይ የተጣለው የአሜሪካ የባህር ላይ እገዳ በአስማማኝ ሁኔታ እየተገበረ ስለመሆኑ ይሞግታሉ። ነገር ግን በሁለቱ ሀገራት መካከል ለ60 ቀናት ያህል ሲደረግ የነበረው ጊዜያዊ ዲፕሎማሲያዊ ንግግር ነሐሴ 17 እንደ አውሮፓውያን አቆጣጠር መጠናቀቁን ተከትሎ ፕሬዚዳንት ትራምፕ ከቴህራን ጋር ምንም አይነት አዲስ ነገሮች እንደማይደረጉ ይፋ ማድረጋቸው በቀጠናው ያለው ሁኔታ ከቃላት ጦርነት አልፎ ወደ አደገኛና ቀጥተኛ ወታደራዊ ግጭት እየተሸጋገረ መሆኑን የሚያሳዩ ግልጽ ማረጋገጫዎች እየወጡ ነው ያሉት። ይህ በእንዲህ እንዳለ የጉዳዩ አሳሳቢነት የሚጎላው ደግሞ በሁለቱ ሀገራት ፍጥጫ መሃል የነበሩት ዲፕሎማሲያዊ አደራዳሪዎችና የአካባቢው ሀገራት እየገጠማቸው ያለው ከፍተኛ ጫና ነው። ለበርካታ ዓመታት በመካከለኛው ምስራቅ ገለልተኛ የሰላም አደራዳሪ በመሆን ስትሰራ የቆየችው ኦማን ከኢራን ጋር ባደረገችው ትብብርና የሰላም ስምምነትን ለማምጣት በሚደረገው ጥረት ምክንያት ከፕሬዚዳንት ትራምፕ አስተዳደር የቦምብ ድብደባ ዛቻን እየደረሰባት ይገኛል። አሁን ለሁለተኛ ጊዜ ይህ ሁኔታ ዋሽንግተን በፋርስ ባህረ ሰላጤ በሚደረገው ፍጥጫ ውስጥ ገለልተኛ ሆነው ለመቆየት የሚሞክሩ ሀገራትም እንደ ተባባሪና ጠላት የሚታዩበት አዲስና አደገኛ አቋም መያዛቸውን ያሳያል። በሌላ በኩል ከምዕራባውያን የመገናኛ ብዙሃን የሚወጡ ዘገባዎች በተለይም የሲኤንኤን አዳዲስ የጥናት ዘገባዎች እንደሚያመላክቱት ከሆነ ኢራን ባለስልጣናት በሆርሙዝ ላይ ሙሉ ቁጥጥር አለን ቢሉም በምድር ላይ ያለው እውነታ ግን ኢራን በባህር ወሽመጡ እንዲሁም በነዳጅ መስመሮች ላይ ያላትን ተጨባጭ ቁጥጥር በከፍተኛ ደረጃ እያጣች ስለመሆኑ የሚያሳዩ ሆነዋል። ዋናው እውነታ የሆርሙዝ ቀውስ የሁለት ሀገራት ተራይ ድንበር ወይም የባህር ላይ ውዝግብ ሳይሆን በዓለም አቀፍ የነዳጅ ኢኮኖሚ፣ በባህር ላይ ንግድ ነጻነትና በአዲስ ዓለም አቀፍ የኃይል ሚዛን ላይ ትልቅ መዋቅራዊ ለውጥ የሚያመጣ የታሪክ አጋጣሚ መሆኑን ነው። ኢራን የድህረ አሜሪካ ስርዓት መጀመሩን ስታውጅ፣ አሜሪካ ደግሞ ወታደራዊ ከበባዋንና የማስገደድ አቅሟን በመጠቀም የበላይነቷን ለማስጠበቅ የምታደርገው ጥረት የፋርስ ባህረ ሰላጤን ወደ ከፍተኛ የጦርነት ስጋት ቀጠናነት እየቀየረው ይገኛልና በዕለቱ የልዩ ጥንቅር ቆይታችን ይህንን ጉዳይ በስፋት እንመለከተዋለን። አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫው ላይ ያስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሚ መልካም ቆይታ። የኢራን እስላማዊ አብዮታዊ ዘብ የቀድሞ አዛዥና የአሁኑ የሀገሪቱ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሞሐሴን ሬዛኢ ያስተላለፉት መግለጫ ተራ ዲፕሎማሲያዊ ምልልስ ሳይሆን ኢራን በመካከለኛው ምስራቅ ታሪክ ውስጥ አዲስ ምዕራፍ መክፈቷን ለማብሰር የተጠቀመችበት ስትራቴጂካዊ መሳሪያ ነው። ሬዛኢ በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አሜሪካ በፋርስ ባህረ ሰላጤ ላይ ያላትን ወታደራዊ በላይነት ማጣቷን በግልጽ በማወጅ ዓለም አቀፉ ማህበረሰብ እንኳን ወደ ድህረ አሜሪካ ስርዓት በደህና መጣ ሲሉ ጥሪ አቅርበዋል። ሬዛኢ ይህንን አባባላቸው የበለጠ ለማጠናከርና የዋሽንግተንን አቅም አልቦነት ለማሳየት ሲሉም በዋሽንግተን ዲሲ እስከ ሆርሙዝ የባህር ወሽመጥ ድረስ ያለውን የ7000 ማይልስ ርቀት የሚያሳይ ካርታን ከመልእክታቸው ጋር አያይዘዋል። በካርታው ላይም አንዳንድ ህልሞች ከእውነታው በጣም የራቁ ናቸው የሚል አስተያየትን በማስቀመጥ አሜሪካ ከብዙ ሺህ ማይሎች ርቀት ጥላዋን በመዘርጋት በፋርስ ባህረ ሰላጤ ላይ ፍጹም ቁጥጥር አለኝ ማለቷ በተጨባጭ ምድር ላይ የሌለና ሊሳካ የማይችል ቅዠት እንዲሁም 7000 ማይል ያክል ከእውነታው የራቀ ጉዳይ እንደሆነ
ሲያፌዙ ተደምጧል። ይህ የረዛኢ ድህረ አሜሪካ ስርዓት መግለጫ በጂኦፖለቲካው ዓለም ውስጥም እጅግ የጎላ ትርጉምን ተሰጥቶታል። አሜሪካ ከሁለተኛው የዓለም ጦርነት ማክተምና በተለይም ከቀዝቃዛው ጦርነት ማብቃት ወዲህ በፋርስ ባህረ ሰላጤ ላይ ፍጹም ወታደራዊና ኢኮኖሚያዊ በላይነትን ነበራት። የአሜሪካ ፊፍዝ ፍሊት የባህር ኃይል ክፍለ ጦር በቀጠናው መገኘት ዋና ዓላማ የዓለም አቀፍ የነዳጅ ማጓጓዣ መስመሮችን ደህንነት ማስጠበቅና ማንኛውም ሀገር በተለይም ኢራን በባህር ወሽመጡ ላይ ጥቃት እንዳታደርስ መግታትን ነበር። ነገር ግን የኢራን አዲሱ የደህንነት መሪ ያስተላለፉት መልእክት የሚያሳየው ቴህራን አሜሪካን በቀጠናው ከእንግዲህ ወዲህ የማይደፈርና የማይሸነፍ ኃይል አድርጋ እንደማትመለከታት ነው የሚያሳየው። ረዛኢ ይህንን ንግግር ያደረጉት አሜሪካ በሆርሙዝ ባህረ ሰላጤ ላይ ያላትን ከበባና የባህር ላይ ቁጥጥር ሙሉ በሙሉ ማስከበር አልቻለችም በሚል እምነት ነው። የቴህራን ስትራቴጂስቶች እንደሚሉት ዋሽንግተን መርከቦቿን በባህር ላይ ብታሰፍርም በኢራን የባህር ላይ ሚሳኤሎች፣ ፈጣን የጦር ጀልባዎችና የሰው አልባ አውሮፕላኖችና ድሮኖች ምክንያት ግን የባህር መተላለፊያው ሙሉ በሙሉ ሰላማዊ ማድረግ እንዳልተቻላችም ይናገራሉ። ይህ ሁኔታ ደግሞ በፋርስ ባህረ ሰላጤ ዳርቻ ለሚገኙ የአረብ ሀገራት ትልቅና አስደንጋጭ መልእክትን ያስተላልፋል። ኢራን በረዛኢ በኩል የድህረ አሜሪካ ስርዓት ስትል ለዘመናት በአሜሪካ ወታደራዊ ከለላና ደህንነት ላይ ተደግፈው ለኖሩት የቀጠናው ሀገራት የዋሽንግተን የጥበቃ ከለላ መሸርሸሩንና ከአዲሱ የቀጠናው ኃይል ከኢራን ጋር አዲስ ግንኙነት መፍጠር እንዳለባቸው የሚጠቁም የስነ ልቦና ጦርነት ነው ያካሄደች ያለችው። ሙሐሴን ረዛኢ ወደ ሀገሪቱ ከፍተኛ የደህንነት ኃላፊነት ቦታ መምጣታቸው በራሱ የቴህራን አስተዳደር ወደ አክራሪና ጠንካራ ወታደራዊ አቋም መሸጋገሩን የሚያሳይ ተደርጎ ይቀመጣል። የእስላማዊ አብዮት ጥበቃ ጦሩ የቀድሞ አዛዥ እንደመሆናቸው መጠን ረዛኢ በፋርስ ባህረ ሰላጤ የሚካሄዱ ያልተመጣጠኑ የባህር ላይ ጦርነቶችን በመምራት ረዥም ልምድ ያላቸው ሰው ናቸው። አሜሪካንን በዚህ መልኩ በይፋ ሲያፌዙባትና የድህረ አሜሪካ ስርዓት ተጀምሯል ብለው ለማወጅ መድፈራቸው ቴህራን ከዋሽንግተን ጋር ለሚደረግ ማንኛውም አይነት ወታደራዊ ግጭት ዝግጁ መሆኗን ለማሳየት የተጠቀሙበት ስትራቴጂካዊ ኃይል ማሳያ መግለጫ ሆኖ እናገኘዋለን። ምንም እንኳን የቴህራን ባለስልጣናት የሆርሙዝን የባህር ወሽመጥ ሙሉ በሙሉ እንቆጣጠራለን፣ የአሜሪካ የበላይነት አብቅቶለታል የሚሉ ጠንካራ መግለጫዎችን ቢሰጡም ግን በቅርቡ የወጣው የሲኤንኤን ቢዝነስ ጥልቅ የትራንስፖርትና የነዳጅ ገበያ ትንታኔ ግን ከዚህ የተለየና አሳሳቢ እውነታን ይዞ ብቅ ብሏል። እንደ ዘገባው ገለጻ ከሆነ ኢራን በአሁኑ ወቅት በሆርሙዝ የባህር ወሽመጥ መተላለፊያና ፋርስ ባህረ ሰላጤ አጠቃላይ የነዳጅ ንግድ እንቅስቃሴ ላይ የነበራትን ስትራቴጂካዊ ሆነውን የበላይነትና ተጨባጭ የቁጥጥር አቅም በከፍተኛ ደረጃ እያጣች ትገኛለች ይላል። ይህ የኢራን ቁጥጥር መሸርሸር በዋናነት የተከሰተው አሜሪካና የአሊያንስ አጋሮች በቀጠናው ባሰፈሩት አዲስና ዘመናዊ የባህር ላይ ጥበቃ፣ በኢራን ዋናውና የነዳጅ መጫኛ ወደቦች ላይ በተጣለው ጥብቅ የባህር ላይ ከበባ እንዲሁም የኢራን አብዮታዊ ዘብ ለዘመናት ሲጠቀምባቸው የነበሩትን ህገወጥ የነዳጅ የሚያሸሽባቸውን ስልቶች በመጋለጣቸውና በመዘጋታቸው ምክንያት ነው ተብሏል። አሜሪካ የኢራን የነዳጅ መርከቦች እንቅስቃሴ በሳተላይትና በባህር ኃይል መርከቦቿ በአቅራቢያው ሆና በመከታተል ኢራን ከጥቁር ገበያ የምታገኘውን የውጭ ምንዛሬና የነዳጅ ኤክስፖርት በከፍተኛ መጠን እንድታጣ ያደረገች ትገኛለች ብለዋል ዘገባው። ይህ ሁኔታ ደግሞ በቴህራን የውስጥ ኢኮኖሚና ወታደራዊ መዋቅር ላይ ከባድ ውጥረትን ፈጥሯል። ኢራን በሆርሙዝ ባህረ ሰላጤ ላይ ያላትን ተጽዕኖ እንደ ዋና የፖለቲካ መደራደሪያ መሳሪያ ስትጠቀምበት የቆየች ቢሆንም የሀገሪቱ የነዳጅ ገቢ ማሽቆልቆሉና የባህር ኃይሏ እንቅስቃሴ በአሜሪካ ከበባ ምክንያት መገደቡ የቴህራን እጅ እንዲያጥር አድርጎታል። የሲኤንኤን ቢዝነስ የጂኦፖለቲካ ትንታኔ እንደሚያስረዳው ከሆነ ሙሐሴን ረዛኢና ሌሎች የኢራን ባለስልጣናት የሚያወጧቸው እጅግ አክራሪና አሜሪካን የሚንቁ መግለጫዎች በምድር ላይ ያለውን ተጨባጭ ወታደራዊና ኢኮኖሚያዊ ድክመት ለመሸፈን የሚደረጉ የፒአር እና የፕሮፓጋንዳ ስልቶች ናቸው ይላቸዋል። በተጨማሪም የባህር ላይ የሳተላይት ዳታዎችና የንግድ መርከቦችን እንቅስቃሴ እንደሚያሳዩት ምንም እንኳን ስጋቱ ባይቀረፍም በርካታ ዓለም አቀፍ የነዳጅ ጭነት መርከቦችን በአሜሪካና በምዕራባውያን ጦር መርከቦች ከለላ የሆርሙዝ መስመርን በማቋረጥ ላይ ይገኛሉ ነው የሚለው። ይህ ደግሞ ኢራን የባህር ወሽመጡን ሙሉ በሙሉ ዘግተዋለች ወይም አሜሪካን አባራ በብቸኝነት እየመራች ነው የሚለውን የቴህራን መግለጫ ውድቅ የሚያደርግ ነው። ኢራን መስመሩ ላይ የምታደርጋቸውን ትንኮሳዎችና አነስተኛ የድሮን ጥቃቶች ፍርሃትን ሊፈጥሩ ቢችሉም የንግድ መርከቦች እንቅስቃሴን ግን ሙሉ በሙሉ ለማቆም ወይም የአሜሪካን ወታደራዊ መገኘት ለማስወገድ አለመቻላቸውን የሚያረጋግጡ መረጃዎች እየወጡ ነው ያሉ። በፋርስ ባህረ ሰላጤ የሚካሄደው ፍጥጫ በቃላት ደረጃ የኢራንን የበላይነት የሚያሳይ ቢመስልም በተጨባጭ በስራ ላይ ግን የአሜሪካ ከበባና የኢኮኖሚ ማዕቀብ የቴህራን አቅም እያዳከመውና የሆርሙዝ ቁጥጥሯን እየሸረሸረው ይገኛል የሚሉ የኢንቨስቲጌሽን ሪፖርቶች እየወጡ ነው ያሉት። በመካከለኛው ምስራቅ የጂኦፖለቲካ ታሪክ ውስጥ የኦማን ሱልጣኔት ላለፉት በርካታ አስርተ ዓመታት በምዕራባውያን በአረብ ሀገራትና በኢራን መካከል በሚፈጠሩ እጅግ አወዛጋቢ ውጥረቶች በስውርና በይፋዊ ድርድር የምታስታርቅ የሰላምና የዲፕሎማሲ ድልድይ በመሆን የምትታወቅ ሀገር ነበረች። ሆኖም ግን የአሶሼትድ ፕሬስ ኤፒ ኒውስ በቅርቡ ያወጣው እጅግ አሳሳቢ አንድ ዘገባ የሚያስረዳው ይህ የኦማን ታሪካዊ የሸምጋይነት ሚናና የገለልተኛነት ሁኔታ በአሜሪካ ጠንካራ አቋም ምክንያት ሙሉ በሙሉ ከባድ አደጋ ውስጥ መውደቁ ያነሳል። ፕሬዚደንት ዶናልድ ትራምፕ ኦማን ከኢራን ጋር ባደረገችው የሁለትዮሽ ስምምነትና በሆርሙዝ የባህር ወሽመጥ አካባቢ
በታየው ትብብር እጅግ ከመበሳጨታቸው የተነሳ ሀገሪቱ ከቴህራን ጋር ያላትን ግንኙነት ካላቋረጠች አሜሪካ በኦማን ግዛት ላይ የቦምብ ድብደባ ልትሰነዝር ትችላለች የሚልን ቀጥተኛ ወታደራዊ ማስጠንቀቂያ መስጠታቸውን የአሜሪካ ከፍተኛ ባለስልጣናትን ጠቅሶ ኤፒ ዘግቧል። ይህ የትራምፕ የቦምብ ድብደባ ዛቻ ዋሽንግተን በቀጠናው የምትከተለውን ዲፕሎማሲያዊ አካሄድ ከስሩ የለወጠና የቀጠናውን የደህንነት ስጋት ወደ ላቀ ደረጃ ያሸጋገረም እርምጃ ነው። የትራምፕ አስተዳደር እይታ የሚያሳየው ዋሽንግተን በኢራን ላይ የጣለችውን ሙሉ የባህርና የኢኮኖሚ ከበባ ውጤታማ ለማድረግ በሚደረገው ፍልሚያ ውስጥ ከኛ ጋር ያልሆነ ከጠላታችን ጋር ነው የሚል አቋም መያዟን ያሳያል። ኦማን ከኢራን ጋር ያላትን ጂኦግራፊያዊ ቅርበትና የሆርሙዝ የባህር ወሽመጥ ደቡባዊ ክፍል ተጋሪ በመሆኗ ከቴህራን ጋር በባህር ደህንነትና በንግድ እንቅስቃሴዎች ዙሪያ የተወሰኑ ስምምነቶችን እንድታደርግ ያስገደዳት ቢሆንም ዋሽንግተን ግን ይህንን እርምጃ እንደ ገለልተኛ ሳይሆን የኢራንን ከበባ ለማዳከም የተደረገ ቀጥተኛ ተባባሪነት አድርጋ ቆጥረዋለች። ይህ በኦማን ላይ የተደቀነው አደገኛ ዛቻ በመካከለኛው ምስራቅ ዲፕሎማሲያዊ ምህዳር ላይ ከፍተኛ ድንጋጤን ፈጥሯል። ለዘመናት በቴህራንና በዋሽንግተን መካከል ውጥረት በነገሰ ቁጥር የሰላም ንግግሮች ማካሄጃና የዋሽንግተን ታጋሾች የሚፈቱበት ዋና መድረክ ሆና ያገለገለችው መስካት አሁን በራሷ ቀጥተኛ የጦርነት ስጋት ተደቅኖባታል። ይህ ሁኔታ የሚያሳየው አሜሪካና ኢራን በሆርሙዝ ባህረ ሰላጤ ያካሄዱት የኃይል ፍጥጫ የዲፕሎማሲ በሮችን ሙሉ በሙሉ የዘጋው ብቻ ሲሆን በቀጠናው ሰላም ለማስፈን የሚሞክሩ ሶስተኛ ወገኖችንም ጭምር የጦርነቱ ሰለባ የሚያደርግበትን አደገኛ ምዕራፍ ላይ መድረሱ ነው። በፋርስ ባህረ ሰላጤ ያለው ቀውስ በኢራንና በአሜሪካ የቃላትና የወታደራዊ ፍጥጫ ብቻ የተወሰነ ሳይሆን የኦማን አይነት ገለልተኛ ሀገራት ህልውናና የቀጣይነት ሙሉም ዲፕሎማሲያዊ መዋቅር እየሰበረ የሚገኝ አህጉራዊ አደጋ መሆኑን ያረጋግጣል። አሜሪካ ኦማንን በቦምብ መታለሁ ማለቷ በፋርስ ባህረ ሰላጤ ለሚገኙ ሌሎች የአረብ ሀገራትም ቢሆን ዋሽንግተን ከእንግዲህ ወዲህ ምንም አይነት የዲፕሎማሲያዊ ድርድር ወይ ሁለትዮሽ ሚዛናዊ አቋም እንደማትቀበል ያስተላለፈችበት ግልጽና ጠንካራ መልእክት ተደርጎ እየተወሰደ ይገኛል። በዓለም አቀፉ የኃይልና የነዳጅ ገበያ ላይ የሆርሙዝ የባህር ወሽመጥ መተላለፊያ የሚኖረው ስትራቴጂካዊ ቦታ ከምንም ነገር ጋር የሚወዳደር አይደለም። በየቀኑ በዓለም አቀፍ ደረጃ ከሚጓጓዘው አጠቃላይ የነዳጅ ምርት ውስጥ ወደ 1/5 የሚጠጋው ወይም ከ20% በላይ የሚሆነው ጥሬ ነዳጅ እንዲሁም የተፈጥሮ ጋዝ የሚያልፈው በዚህ እጅግ ጠባብና ስስ በሆነ የባህር መተላለፊያ በኩል ነው። በዋሽንግተንና በቴህራን መካከል የሚደረገው የኃይል ለማሳየት የሚደረገው ውድድር የተወሰነ ቀጠናዊ ግጭት ሳይሆን የዓለም አቀፉን የንግድ ስርዓት የደም ስር የሚዘጋና የዓለምን ኢኮኖሚ ወደ ከባድ ቀውስ የሚከት አደገኛ ቦምብ ነው የሆነው። አሜሪካ በበኩሏ የሆርሙዝ መተላለፊያ ክፍት እንደሆነና መደበኛ የንግድ እንቅስቃሴ እያደረገ እንደሚገኝ የምታወጣቸው መግለጫ በዋናነት በዓለም አቀፍ የነዳጅ ገበያ ላይ ድንጋጤ እንዳይፈጠርና የነዳጅ ዋጋም በከፍተኛ ሁኔታ እንዲቀንስ ለማድረግ የታለመ የስነ ልቦናና የኢኮኖሚ የማረጋጋት ስልት ነው። አሜሪካ የባህር ከበባዋና ወታደራዊ ስምሪቷን በይፋ የምታጎላው የንግድ መርከቦች ያለ ስጋት እንዲንቀሳቀሱ ለማድረግ ቢሆንም በምድር ላይ ያለው እውነታ ግን የባህር ላይ ነጻነት በእጅጉ አደጋ ላይ እንዲወድቅ አድርጎታል። ምክንያቱም የኢራን ወታደራዊ ኃይሎች በሚሰነዝሯቸው ድንገተኛ ጥቃቶችና የባህር ላይ ፈንጂዎች ምክንያት የንግድ መርከቦች ከፍተኛ ዋጋን እየከፈሉ ይገኛሉ። ይህ በሁለቱ ሀገራት መካከል ያለው የተቃረነ ዘገባና ወታደራዊ ውጥረት በዓለም አቀፍ የባህር ላይ ትራንስፖርት ኩባንያዎች ዘንድም ትልቅ ፍርሃትን ፈጥሯል። የነዳጅ ጫኝ መርከቦች በሆርሙዝ መስመር በኩል ለማለፍ የሚያወጡት ዋስትናና የኢንሹራንስ ክፍያ በአጭር ጊዜ ውስጥ እጅግ ከፍተኛ መጠን ጨምሯል። በርካታ አህጉራዊ የባህር ላይ ማጓጓዣ ድርጅቶች የመርከቦቻቸውና የሰራተኞቻቸውን ደህንነት ለመጠበቅ ሲሉ ያንን መስመር አቮይድ ማድረግ አማራጭ አድርገውታል። ይህንን ምክንያቶች አጠቃላይ ዓለም አቀፍ ምርቶች የማጓጓዝ ወጪን በእጥፍ እንዲያድጉ አድርገዋቸዋል። በተጨማሪም የነዳጅ ዋጋ መናጋት በታላላቅ የኢንዱስትሪ ሀገራት፣ በታዳጊ ሀገራትና በዓለም አቀፍ የሸማች ማህበረሰብ ላይ ቀጥተኛ የሆነ የዋጋ ንረት ጫናን እያሳደረ ነው የሚገኘው። የነዳጅ ዋጋ በየቀኑ አለመረጋጋቱና የነዳጅ ማጣሪያዎችን፣ የኤሌክትሪክ ኃይል አቅርቦትን እንዲሁም የአቪዬሽን ዘርፉን አደጋ ላይ የጣለ ክስተት ሲሆን ይህ ደግሞ በኮቪድና በሌሎች ቀጠናዊ ግጭቶች ምክንያት ገና በማገገም ላይ የነበረውን የዓለም ኢኮኖሚ ወደ ባሰ የኢኮኖሚ ድቀት ሊከተው እንደሚችል ባለሙያዎች እያስጠነቀቁ ይገኛል። የሆርሙዝ ቀውስ በፖለቲከኞችና ወታደራዊ አዛዦች መካከል የሚደረግ የቃላት ፍጥጫ ብቻ ሲሆን እያንዳንዱ የዓለም ዜጋ የዕለት ተዕለት ህይወትና የዓለምን ኢኮኖሚያዊ ደህንነት አደጋ ላይ የጣለ የባህር ላይ የንግድ ነጻነትን መሰረት ያናጋ ጥልቅ ኢኮኖሚያዊ ውጥረት ሆኖ ነው የምናገኘው። በሌላ በኩል በኢራንና በአሜሪካ መካከል ላለፉት 2 ወራት በስውርና በይፋ ሲካሄዱ የነበሩ ንግግሮች አሁን በይፋ ማብቃታቸውን ተከትሎ ሁለቱ ሀገራት መካከል የነበረው አነስተኛ የፖለቲካ ተስፋ ሙሉ በሙሉ ከስሟል እየተባለ ነው ያለው። ፕሬዚዳንት ዶናልድ ትራምፕ በሰጡት ይፋዊ መግለጫ ከቴህራን ጋር የሚደረጉ ማናቸውም አይነት አዳዲስ ንግግሮች ወይም ዲፕሎማሲያዊ የድርድር መድረኮች እንዳልታቀዱና ወደፊትም እንደማይኖሩ በግልጽ በማወጃቸው ዲፕሎማሲው መስመር ሙሉ በሙሉ መዘጋቱንና የፖለቲካው በር መቆለፉን የሚያረጋግጥ ትልቅ ምልክት ሆኗል። የ60 ቀናት የድርድር ጊዜ ያለምንም ውጤት ማክተሙ በቀጠናዊ ኃይል ሚዛን ላይ የነበረውን ስጋት ወደ ወታደራዊ አማራጮች ያዘነበለ እንዲሆን
እንዲሆን አድርጎታል። ሁለቱም ወገኖች በድርድር ጠረጴዛው ላይ ያቀረቧቸው የቅድመ ሁኔታዎች እጅግ የተራራቁና የማይታረቁ ሆነዋል። አሜሪካ ኢራን በሆርሙዝ የባህር ወሽመጥ የምታደርገውን ወታደራዊ እንቅስቃሴ እንድታቆም፣ የዩራኒየም ማበልጸግ ፕሮግራሟን ሙሉ በሙሉ እንድትገታና በቀጠናው ካሉ ወታደራዊ ቡድኖች ጋር ያላትን ግንኙነት እንድታቋርጥ ጥያቄ ታቀርባለች። በሌላ በኩል ደግሞ ኢራን በአገሪቱ ላይ የተጣሉ ጥብቅ ኢኮኖሚያዊ ማዕቀቦችና የባህር ከበቦች ሙሉ በሙሉ ሳይነሱና አሜሪካ በቀጠናው ያላትን ወታደራዊ መገኘት ሳትቀንስ ምንም አይነት ስምምነት እንደማታደርግ በመግለጽ አቋሟን አጥብቃ ትቀጥላለች። ይህ በሁለቱ ሀገራት መካከል የተፈጠረው የፖለቲካ እልህና አለመጣጣም የሰላም መንገዶቹን ሙሉ እንዲዘጉ አድርጓቸዋል። የድርድሩ ማክተም ደግሞ በሁለቱም ሀገራት ወታደራዊና የደህንነት መዋቅሮች ውስጥ ያሉ አክራሪ ኃይሎች አቋማቸውን እንዲያጠናክሩ እድል ሰጥቷቸዋል። የኢራኑ አዲሱ የደህንነት ኃላፊ ሞሐሴን ረዛኢና የእስላማዊ አብዮታዊ ዘቡ ሰራዊት አዛዦች የዲፕሎማሲውን ውድቀት እንደ አጋጣሚ በመጠቀም በፋርስ ባህረ ሰላጤ ላይ የበለጠ ጠንካራ ወታደራዊ አቋም መያዝና የአሜሪካን መፈታተን እንደ ዋና ስትራቴጂካዊ አቅም አድርገው ወስደውታል። በአንጻሩ ደግሞ የትራምፕ አስተዳደር የዲፕሎማሲው በር መዘጋቱን ተከትሎ በኢራን ወደቦች ላይ የተጣለውን የባህር ላይ ከበባ የበለጠ በማጥበቅና የቀጠናውን ወታደራዊ ዝግጅት ወደ ከፍተኛ ደረጃን በማሸጋገር ሀገሪቱ በኢኮኖሚና በፖለቲካ ለማንበርከክ እየሰራ ነው የሚገኘው። ዲፕሎማሲ በቆመበት በዚህ ወቅት ደግሞ በሁለቱ ሀገራት መካከል የሚደረጉ ማናቸውም አይነት ግንኙነቶች በቃላት ጦርነት፣ በወታደራዊ ኃይል ማሳየትና በስነ ልቦናዊ ዛቻዎች ላይ ብቻ የተወሰኑ ነው የሆኑት። የ60 ቀናቱ የኤምኦዩ ጊዜ ማክተሙ ተራ የጊዜ ማብቃት ሳይሆን የሚያሳየን የመካከለኛው ምስራቅን ቀውስ ከድርድር ጠረጴዛ ወደ ቀጥተኛና ያልተጠበቀ ወታደራዊ ግጭት ያሸጋገረ አደገኛ የፖለቲካ ስብራት ይዞ ብቅ ማለቱ ነው። በአሁኑ ወቅት በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ ዙሪያ የሚካሄደው ፍጥጫ በባህርና በአየር ላይ በሚታዩ የጦር መርከቦች እንቅስቃሴ ብቻ የተወሰነ ሳይሆን የህዝብ አስተያየትና የተቃራኒ ወገን መንፈስን ለመስበር በተዘጋጁ የላቁ የፕሮፓጋንዳና የስነ ልቦና ዘመቻዎች የታጀበም ነው። የዚሁ የስነ ልቦና ጦርነት ዋና መገለጫ የሆነው የኢራኑ አዲስ የደህንነት መሪ ሞሐሴን ረዛኢ ይፋ ያደረጉት መልእክትና የካርታው ምስል ነው። ረዛኢ በካርታው ላይ ከዋሽንግተን ዲሲ እስከ ሆርሙዝ ባህረ ሰላጤ ያለውን የ7,000 ማይል ርቀት በመስመር አያይዘው አንዳንድ ህልሞች ከእውነታው በጣም የራቁ ናቸው የሚል መፈክር ማስፈራቸው የአሜሪካ ህዝብና ወታደራዊ አዛዦች ሞራል ለመንካት የተደገሰም ስልታዊ እርምጃ ነው ሆኖ የምናገኘው። ኢራን ይህን ስልት በመጠቀም አሜሪካ ከሩቅና በቀጠናው ላይ ፍጹም ቁጥጥር ለማድረግ የምታደርገውን ጥረት ፍጹም ከንቱና የማይሳካ እንደሆነ ለማሳየትን ትጥራለች። ሌላ በኩል ደግሞ የዋሽንግተን አስተዳደርና ፕሬዚዳንት ዶናልድ ትራምፕ የሚከተሉት የስነ ልቦና ስልት የኢራን ወታደራዊ ጥንካሬ ማሳነስና የአሜሪካን አቅም ማጉላት ላይ ያተኮረ ነው። ትራምፕ የሆርሙዝ የባህር ወሽመጥ ክፍትና መደበኛ እንቅስቃሴ እያደረገ ነው፣ በኢራን ወደቦች ላይ የተጣለው ከበባ ሙሉ በሙሉ እየተገበረ ነው ሲሉ የሚሰጧቸው መግለጫዎች የቴህራን አስተዳደር ምንም አይነት ተጨባጭ የባህር ላይ ቁጥጥር እንደሌለው ለማስገንዘብ የታለሙ ናቸው። አሜሪካ በበኩሏ በፊፍዝ ፍሊት በኩል የላቁ የራዳር ስርዓቶችና ዘመናዊ ጦር አውሮፕላኖችን በቀጠናው አስፍራም በመጠበቅ ማንኛውም የኢራን ትንኮሳ በከባድ ኃይል እንደሚመለስና እንደሚደመሰስ ማስጠንቀቂያዊ መልእክቶችን እያስተላለፈች ትገኛለች። ይህ በሁለቱ ሀገራት መካከል የሚደረገው የፖስቸርና የፕሮፓጋንዳ ፍጥጫ በምድር ላይ ያለውን ወታደራዊ ስጋት እጅግ አደገኛ ደረጃ ላይ እንዲደርስ አድርጎታል። ምክንያቱም መስላችሁ ሁለቱም ወገኖች በየቀኑ በሚያወጧቸው ጠንካራ መግለጫዎችና በሚያሳዩት ወታደራዊ ዝግጅት ምክንያት ወደኋላ አቅማቸውን አጣጥፈው የማይይዙበት ዲፕሎማሲያዊ መውጫ መንገድ አጥተዋል። የኢራን አብዮታዊ ጥበቃ ጦር ፈጣን የጦር ጀልባዎች፣ የባህር ዳርቻ ሚሳይሎችና የሰው አልባ ጥቃት አይሮፕላኖች ወይም ድሮኖችን በሆርሙዝ ዳርቻዎች ዝግጁ ሆነው እንዲደራጁ ማድረጉ አሜሪካና አጋሮቿ የጦር መርከቦች ደግሞ የመንገድ ጥበቃና የከበባ ስራቸውን በከፍተኛ ጥንቃቄ ማካሄዳቸው ምናልባትም በአንዲት ሚስካልኩሌሽን ወደ አውዳሚ ጦርነት ሊገቡ የሚችሉበት እድል ሰፊ እንዲሆን አድርጎታል። ስለሆነም በፋርስ ባህረ ሰላጤ የሚካሄደው ይህ ፍጥጫ ከቃላትና ከካርታ ምስሎች ያለፈ ሁለቱንም ሀገራት ወደማይቀረው ቀጥተኛ ወታደራዊ ግጭት እየገፋ የሚገኝ ስነ ልቦናዊና ወታደራዊ የዝግጅት ፍልሚያ መሆኑ ያሳያል። ሁለቱም ሀገራት በህዝቦቻቸውና በዓለም አቀፍ ማህበረሰብ ፊት ደካማ ሆነው ላለመታየት የሚያደርጉት ይኸው ፍልሚያም በሆርሙዝ ባህረ ሰላጤ ላይ የሚደረግ አነስተኛ ወታደራዊ ስህተት ወይም ያልተጠበቀ ሁኔታ አጠቃላይ ቀጠናውን ወደ ታላቅ የጦርነት እሳት ሊለውጥ የሚችልበት እድል ከፊት ለፊት ሰፊ ሆኖ ብቅ ብሏል። ስናጠቃልለው ግን የተከበራችሁ የገበያ ግሎባል ተከታታዮቻችን ከአሁኑ ወቅታዊ እውነታዎችና ከጂኦፖለቲካዊ እንቅስቃሴዎች በመነሳት ወደፊት የሚጠበቁት ሁኔታዎች ምንድናቸው የሚለውን ጥያቄ እናንሳ። የሆርሙዝ ቀውስ በቅርብ ጊዜ ውስጥ በሰላማዊ መንገድ የመፈታት አቅጣጫ የሚያገኝ ሳይሆን መካከለኛው ምስራቅና አጠቃላይ የኃይል ሚዛን እንደገና የሚቀርጽ ረጅም ሂደትን የሚያስከትል ስለመሆኑ የሚያጠራጥር አይደለም። የኢራን ባለስልጣናት የፋርስ ባህረ ሰላጤ ወደ ድህረ አሜሪካ ስራ ተሸጋግሯል ሲሉ ያወጁት መግለጫ በአሁኑ ወቅት ሙሉ በሙሉ እውን ሆኗል ለማለት ባይቻልም ዋሽንግተን ለብዙ አስርተ ዓመታት በቀጠናው ላይ የነበራት ፍጹምና ያልተደፈረ ወታደራዊ በላይነት ግን በከፍተኛ ደረጃ መሸርሸሩና ጥያቄ ውስጥ መግባቱም የሚያረጋግጡ ነጥቦችን ማንሳት እንችላለን። ኢራን በአሜሪካ ከበባና የኢኮኖሚ ማዕቀቦች ውስጥ ሆና እንኳን በዓለም አቀፍ የነዳጅ መተላለፊያ ላይ እንደዚህ አይነት ከባድ ተጽዕኖ ማሳደር መቻሏ የቀጠናው ሀገራት ከአሜሪካ ጋር የነበራቸውን የደህንነት ጥገኝነት እንዲጠራጠሩ ያደርጋቸዋል። አሜሪካ በበኩሏ በኦማን ላይ የደቀነችውን የቦምብ ድብደባ ዛቻና በኢራን ወደቦች ላይ የጣለችው
ጥብቅ ከበባ ዋሽንግተን የበላይነቷን ለማስጠበቅ እስከ መጨረሻው ወታደራዊ እርምጃ ለመሄድ ዝግጁ መሆኗን የሚያሳይ ቢሆንም እንኳን ይህ ጠንካራ አቋም ግን በቀጠናው ያሉ መደበኛ አጋሮቿን የበለጠ የሚያስቆርፍና የዲፕሎማሲ መንገዶችን ሙሉ በሙሉ የሚዘጋም አደገኛ አካሄድ ሆኖ ነው የምናገኘው። ይህ አሜሪካና ኢራን የረጅም ጊዜ ፍጥጫና ለመረጋጋት ለሌሎች ታላላቅ የዓለም ሀገራት በተለይም ለቻይና እንዲሁም ለሩሲያ በመካከለኛው ምስራቅ የጂኦፖለቲካ ምህዳር ውስጥ የበለጠ ጠልቀው እንዲገቡና ተጽዕኖአቸውን እንዲያሰፉም ሰፊ በር ከፍቶላቸዋል። ቻይና አብዛኛውን የነዳጅ ፍላጎቷ የምታገኘው ከፋርስ ባህረ ሰላጤ በመሆኑ አሜሪካ በቀጠናው የምታደርገውን የባህር ከበባና ወታደራዊ ግጭት የቤጂንግን ኢኮኖሚ ህልውና የሚነካ ነው። አሜሪካ በቀጠናው የምታሳየው ተጽዕኖ እያነሰ ከመጣም ቻይና የባህር ላይ ንግድ መንገዶቿና የነዳጅ አቅርቦቷን ለማስጠበቅ ስትል በፋርስ ባህረ ሰላጤ ዳርቻዎች ላይ የራሷን የደህንነትና የወታደራዊ ሚና ለመጫወት ልትገደድ የምትችልበት እድል ይፈጠራል። ይህም የኢራንን ድህረ አሜሪካ ስርዓት ጥሪ ወደ ባለብዙ ወገን ዓለም አቀፍ ስርዓት ሊያሸጋግረው ይችላል። በሌላ በኩል ግን ኢራንን ብትሆን የድህረ አሜሪካ ስርዓት በብቸኝነት የመምራትና የሆርሙዝን የባህር ወሽመጥ ሙሉ በሙሉ የመቆጣጠር አቅሟ በከፍተኛ የኢኮኖሚና የወታደራዊ ገደቦች የተከበበ ነው። ሀገሪቱ በረዥም ጊዜ የምታወጣው የነዳጅ ኤክስፖርት ገቢ፣ የሀገር ውስጥ የዋጋ ንረት እንዲሁም የአሜሪካ የባህር ኃይል በሚያደርስባት መዋቅራዊ ጫና ምክንያት ቴህራን ይፋ የምታደርጋቸውን የፖለቲካ መግለጫዎች በምድር ላይ በተጨባጭ ለማስቀጠል ከፍተኛ ዋጋ እንደምትከፍል የሲኤንኤን እና ሌሎች የደህንነት ትንታኔዎች ያረጋግጣል። ስለሆነም የሆርሙዝ ባህረ ሰላጤ ቀውስ በአጭር ጊዜ የሚቆም የአንድ ምዕራፍ ፍጥጫ ሲሆን የአዲሱ ዓለም አቀፍ የኃይል ሽግግር ዋና ማዕከል መሆኑን የሚያሳይ ነው። አሜሪካ ፍጹም የበላይነቷን ለማስጠበቅ የምታደርገው ወታደራዊ ከበባ፣ ኢራን አዲስ የቀጠናውን ስልጣን ባለቤት ለመሆን የምታካሄደው ያልተመጣጠነ የባህር ላይ ጦርነትና የኦማን አይነት ገለልተኛ ሀገራት የገጠማቸው አጣብቂኝ የመካከለኛው ምስራቅ የወደፊት እጣ ፋንታ ብቻ ሲሆን የዓለም አቀፉን የነዳጅ ኢኮኖሚና የባህር ላይ የንግድ ነጻነት ለረዥም ጊዜ ውጥረት ውስጥ የሚከት የታሪክ አጋጣሚ ሆኖ የመቀጠሉ ነገር የሚያጠራጥር አይሆንም በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁም የገበያ ግሎባል ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ በመቆየት ስላደመጣችሁኝ እጅግ አድርጌ በማመስገን እዚህ ላይ ሰናበታችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን ብዬ እዚህ ጋር ልሰናበት። ሰላም።